ዛሬ በ11 ዓመት ተቀምጫለሁ። ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ፣ መኪናም ተገዝቷል ምናምን አለ። እዚህ ስመጣ ግን ምንም ነገር የለም። ጎዳና ላይ ወጣ። የዘመዶቼ ራሱ ገንዘብ አግኝቼ ምንም ነገር አላደረኩላትም። ለልጄ ራሱ ምንም ነገር አላደረኩላትም። ሳለቅስ የምውለውም ማድረው ራሱ ለልጄ ነው። የምለው ነገር ነው የሚጠፋኝ። በቃ እንባዬ ነው የሚዘረጋ። ዝም ብዬ ሳለቅስ ነው። ስሜ አህመድ መሐመድ ይባላል። ሳውዲ አረቢያ 11 ዓመት ተቀምጫለሁ። ብዙ ጊዜ የተቀመጥኩት ሪያድ ነው። መዲናም ተቀምጫለሁ። ስራ በጣም ሰራ ነበር እዛ ማለት ነው። ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ፣ መኪናም ተገዝቷል ምናምን አለ። እዚህ ስመጣ ግን ምንም ነገር የለም። ያው ዘመዶቼ ናቸው በትክክል እነሱ ናቸው እንደዚህ ያለ ህይወት ያደረጉኝ እና እዚህም ስመጣ አሁን በቃ ህይወቴ በጣም ተበላሽቷል። ጎዳና ወጥ 11 ዓመት ሙሉ የለፋበትን የደከመበትን ውጣ ውረድ ያየበትን በዛው ፊት የተገረፈበትን በገዛ ቤተሰቦቹ ተክዶ ነገር ግን አሁን ላይ ደግሞ አብዶ ጎዳና ተዳዳሪ የሆነ ወንድማችንን ታሪክ ነው ይዤላችሁ የመጣሁት። ይህ ወንድማችን እንግዲህ 11 ዓመታት ያክል በሳውዲ አረቢያ በሪያድ ሲሰራ የኖረ ወንድማችን ነው ማለት ነው። 11 ዓመት ሪያድ ከተማ ሲሰራ ትምህርት ያልተማረ ወንድማችን ህይወትን ለማሸነፍ ግን ወደ ሳውዲ ስደት ያቀና ወንድማችን ነው። ሁሉም ቤተሰቦቹ እህት ወንድሞቹ ትምህርት ሲማሩ እሱ ግን ስሙን ራሱ አስተካክለው መጻፍ አይችልም። ምክንያቱም ትምህርት ስላልተማረ። እንግዲህ ስደትን የመረጠበት ምንድነው? ኑሮዬን ላሻሽል፣ ልጄን ላሳድግ ብሎ ከቤተሰቦቹ ተለይቶ ወደ ስደት ይገባል ማለት ነው። 11 ዓመት ሪያድ ከተማ ላይ ሲሰራ ያው እንደ ማንኛውም ስደተኛ ብዙ መጥፎና ጥሩ አሳልፎ ሙቀትና ብርድ አሳልፎ ስንት ውጣ ውረድ አሳልፎ ነው 11 ዓመት ሙሉ የኖረው ማለት ነው። በዛን ሰዓት እንግዲህ ብር እየሰራ ለቤተሰቦቹ ሲልክ ቤት ገዝተንልሃል፣ መኪና ተገዝቶልሃል፣ እዚህ ብትመጣ ኑሮህ ያማረ ነው፣ አይዞህ በርታ ሲሉት ኖሩ ማለት ነው። እሱም እሱን አምኖ ቤት ካለኝ መኪና ካለኝ ይልና የተወሰነች ብር ሰርቶ በባንክ ያስገባና ብድግ ብሎ ወደ አገር ቤት ይገባል ማለት ነው። ሀገር ቤት ሲገባ እንግዲህ ያገኘው ሁሉም ውሸት ሆኖ ነው ያገኘው ማለት ነው። ቤትም የለም፣ መኪናም የለም፣ ምንም የለም። በዛ ንዴት የተነሳ ያስቀመጣትን ትንሽ ሳንቲም ራሱ አውጥቶ በማጥፋት አሁን ጎዳና ላይ ነው ያለው ማለት ነው። እጅግ በጣም ያሳዝናል ታሪኩ። ታሪኩን አስገባላችኋለሁ፣ በራሱ አንደበት ትሰሙታላችሁ። በጣም ነው የሚያስለቅሰው። ወንድ ልጅ አይጣ። እኔ በጣም የገረመኝ የኢትዮጵያ ቤተሰቦች ልጆቻቸውን ከማሳደግ አይ ልጄ ለፍቶ ነው ደክሞ ነው ያመጣው ብሎ ትልቅ ደረጃ ላይ ከማድረስ ይልቅ ልጆቻቸውን ወደ ታች የሚያወርዱበት የሚቀብሩበት ነገር ነው እጅግ በጣም እየገረመኝ ያለው ማለት ነው። እንግዲህ ይሄ ልጅ ቤት ተገዝቶልሃል መኪና አለህ ባይሉት በቃ እዚሁ ስደት ላይ ወይ ዝም ብሎ ሊሰራ ይችላል። ይሻላልም ደግሞ እዛ ሄዳችሁ መመለስ በማትችሉበት ሁናቴ በተለይ መመለስ በማትችሉበት ሁናቴ አገር የምትገቡ ከሆነ እጅግ በጣም ነው የሚከብደው። 11 ዓመት ሙሉ ያም ወንድ ልጅ አስቡት፣ ወንድ ልጅ በረሃ ላይ ገጠር ላይ ቂጣ በድንጋይ የጋገሩ ሰርተው ለፍቶ ያጠራቀመውን ብር የለህም። በስተመጨረሻ እንግዲህ ምንድነው የሆነው? የጎዳና ተዳዳሪ ነው የሆነው ማለት ነው። እንደተናገረው ልጁን ራሱ ማየት አልፈለገም። ልጁ ስታለቅስ ልጁን ማባበል አልቻለም። ሁሉንም ነገር ጥሎ ወዴት ነው የሄደው? ወደ ጎዳና ነው የሄደው ማለት ነው። አሁን ጎዳና ላይ ነው የሚገኘው። በጣም ያሳዝናል ሁኔታው። እግሩን ብታዩት በጣም እኔ እንጃ ከምላችሁ በላይ ነው የሚያስለቅሰው ማለት ነው። ከእንደዚህ አይነት ጨካኝና አረመኔ ቤተሰቦች አላህ ይጠብቀን። ብዙ የአረብ ሀገር ቤተሰቦች ልጆቻቸውን እየካዱ ልጆቻቸውን እያስለቀሱ ነው የሚገኙት ማለት ነው። እዚህ ጋር እኮ እኛ ስንት ለፍተን ስንት የመዳን ቤት አጥበን ስንት ተሰቃይተን
እነሱ ስድብ፣ ግልምጫ ችለን በዛ ላይ ምግብ የማይበሉ እህቶች እጅግ በጣም ብዙ ናቸው። ምግብ ተከልክለን ነው ብር የምናጠራቅመው። ምክንያቱም ከዛሬ የነገ ህይወቴ ላስተካክል በማለት ይህም ወንድማችን እንግዲህ ከዛሬ የነገ ህይወቴ ይስተካከልልኝ፣ የተሻለ ህይወት ብኖር፣ ልጄን የተሻለ ህይወት ባኖራት፣ ትምህርት ባልማር ራሱ የልጄ ህይወት ከተስተካከለ ይበቃኛል ብሎ በስተመጨረሻ ግን ለራሱም አልሆነ ለልጁም አልሆነ ጎዳና ላይ ወደቀ። እባካችሁ ስትሰደዱ ቤተሰቦቻችሁን ከማንም በላይ እናንተ ናችሁ የምታውቁት። ቤተሰቦቻችሁን የማታምኗቸው ከሆነ እንደዚህ ደግሞ የሚሸውዷችሁ ከሆነ ብራችሁን አትላኩ፣ እራሳችሁ ያዙት። ካልሆነ ደግሞ በየ2 ዓመት የምትሄዱበት አጋጣሚ ካለ በየ2 ዓመት እየሄዳችሁ ብራችሁ ምን ቦታ ላይ እንደወደቀ እውነት እንደሚሏችሁ ቤታችሁ ተሰርቷል፣ እውነት እንደሚሏችሁ እናንተ በምትፈልጉት አይነት ነገር ተደርጎላችኋል፣ እናንተ አድርጉልኝ ያላችሁትን ነገር እነሱ አሟልተዋል የሚለውን እባካችሁ ራሳችሁ እየሄዳችሁ ለማስተካከል ሞክሩ። ካልሆነ ግን እጣፈንታችን የሁላችን ምንድን ነው የሚሆነው? ልክ እንደዚህ ወንድማችን ነው የኛ እጣፈንታ ማለት ነው። እስኪ የእሱንም ታሪክ ሰምተን እንመለስ። እስከ መጨረሻው ቪዲዮውን አዳምጡት። ሰላም አለይኩም ወራህመቱላህ። ስንት አመቱ ነው ልጁ? ልጁን አግቢ። ስንት አመቱ ነው ልጁ? 24 ዓመት ነው ያልሽው? 25 ዓመት ነው። ጤነኛ ነው ልጁ? ጤነኛ ነው? አዎ ጤነኛ ነው። እኔ የሚገርመኝ እሱ አይደል ጤነኛ ነው፣ ይሰራል። አንዳንድ ጊዜ ይኸውልሽ ሀበሻ ሲያዩ አረቦቹ በሽተኛ ቤተሰብ ወይ አካለ ጉዳት ወይ ደግሞ የሆነ ችግር ያለበት ልጅ ካላቸው ሰራተኛዋን እንዳራት ይላሉ። ገብቶሻል? ማለት ለትዳር ትክክለኛ ትዳር ሳይሆን ዝም ብሎ እንዳያስቸግራቸው በቃ ይሄ ማታንፈሻ ነገር የለም እንደዛ ነው የሚያደርጉት አንዳንዶቹ ማለት ነው። ግን ጤነኛ ከሆነ ከባድ ነው። ገብቶሻል? የምለብሰው ልጆቹ ያማሙ ሴቶች አሉ። በቃ እንደ እህት ነው የተቀበሉ። አንቺ እኮ እህታችን ነሽ ምናምን አቀባበላቸው ልነግርሽ አልችልም። ማሻአላ። የት ነው ያለሽው? ወደ ደማም አካባቢ። ደማም አረቦች ናቸው ግን ሌላ ዜጋ እንዳይሆኑ ሶዲዎች ናቸው። አዎ እዚህ ነው ቤተሰብ ምናምን ያላቸው እዚህ ነው። ሶዲዎች ናቸው። እየሰማሽ ነው ውዴ? እየሰማሽ ነው። እዚሁ ናቸው ቤተሰብ፣ አጎት፣ እናት፣ አባት እዚሁ ናቸው እንዳለ። እሺ አንቺ ማግባት ትፈልጊያለሽ? ልጁን ማግባት ትፈልጊያለሽ? አልፈልግም። እኔ እኮ አልፈልግም። ኦኬ አንቺ አትፈልጊም። ታዲያ እንደማትፈልጊ ለምን አትነግሪያቸውም? እኔ አልፈልግም፣ እኔ የመጣሁት ለስራ ነው። እሺ እኔማ ይሄን እኮ ብዬ በሁለታዊ ነው የጀመረች ይሻሉ። እኔ በቃ አገር መግባት አንፈልገው ምናምን ስል ምን ችግር አለው? እዚህ ወረቀትሽ ይስተካከልልሻል፣ እዚህ ጥሩ ኑሮ ትኖሪያለሽ። እሷ ብቻ ሳትሆን የምታስጠይቀኝ ጎረቤቶችን መጣ ነው ምን አትሪያትም፣ እንደዚህ አትያትም፣ በቃ ሁሉም ማለት ነው። እና ደግሞ ሰው ቤት ምናምን ይዘህ ስትሄድ እዛም ታስጠይቀኛለች። ያ አላህ። አይ 3 ዓመቴ ነው ማለት ነው። ስማቸውን የሚጻፍኳቸው ልጆቼ ናቸው። አንደኛ የልጆች እናት ነው፣ ልጆች አሉ። በሁለተኛ ደረጃ ደግሞ ይሄ ልጅ በሽተኛ አይደለም፣ አካል ጉዳተኛ አይደለም፣ ወይም የሆነ ጥገኛ አይደለም። ለምንድን ነው አግቢ እየተባልኩ የምጨቀጨቀው? የሆነ ተንኮል አስበኝ ነው ወይንስ ምንድን ነው? እሷ ብቻ አይደለችም። ቀልድ መስሎኝ ፌዝ መስሎኝ አልፌው ነበር። አሁን ግን በጣም እየጠና መጣ ማለት ነው። አግቢ፣ ለምን እንደዚህ ታያለሽ? ምን ችግር አለው? ምን ይጎልብሻል? ወረቀትሽ ይስተካከልልሻል ምናምን። እሱ ግን ቀጥ ብሎ ያየኝም ከሱ የመጣ ትንኮሳ ወይንም ሌላ ነገር የለም። ኦኬ ከልጁ ጋር ምንም ግንኙነት የላችሁም ማለት ነው? ሰዎቹ ቤተሰቦቹ ናቸው? ምንም አይነት ነገር
ጉድ ነው። እኔ እንደዚህ አይነት ታሪክ ሰምቼ ማላቅም የመጀመሪያ ስሰማ እኔም ግራ የገባኝ እሱ ነው። አሁን በጣም እየጨነቀ የመጣ በጣም ከምር እና ደግሞ አቀባበላቸው እንዴት አድርጌ ልንገርሽ፣ እንደ ሰራተኛ ዩኒፎርም አልለብስም፣ እንደ ሰራተኛ አልታየም። በቃ እንደፈለኩኝ ነው። የትም ቦታ ሲወጡ ይዘውኝ ይወጣሉ። አለባበሴ ሁሉ እንደነሱ ነው ማለት ነው። ግዴታ ካልሆነባቸው በስተቀር ሰራተኛ ናት ብሎ አያስተዋውቁኝም። እነሱም ደግሞ እንትን የሚሉት እህታችን ናት ነው። ሰዎቹ ሀብታም ናቸው ወይስ ደሃ አረቦች ናቸው? ደህና ናቸው። የሆነ መዝራዕት እርሻ ምናምን አላቸው። ደሃ የሚባሉም አይደሉም። ኦኬ። አይ ንገሪያቸው፣ ችግር የለም። እኔ እንድነግርልሽ ከፈለግሽ እኔ እነግርልሻለሁ። ለስራ እንደመጣሽ ማግባት እንደማትቺ አይ አገባለሁ ምትም ከሆነ ደግሞ በህጋዊ መንገድ መህርሽን ጥለው የሚድሩሽ ከሆነ አግቢ። ምን ችግር አለው? አረንዶን አልፈልግም። እኔ እንደው እንጃ አልፈልግም እኮ ትክክለኛ ትዳር ከሆነ እኔ አታግቢ አልልሽም። እውነት ለመናገር ብዙ ለሰራተኛ በሰራተኝነት መተው ብዙ አረብ ያገቡ አሉ። ገብቶሻል? ትክክለኛ ትዳር ከሆነ ነው ምልሽ። ይሄ ዝም ብሎ ግን ይሄ ከሆነ እንትን አለም። ገብቶሻል? ግን ትክክለኛ መህርሽን ከፍለው በትክክለኛ በህጋዊ ከሆነ ምን ችግር አለ እንዴ? ምንም ችግር የለም። አንቺ እኮ በዛ ብር እኮ በመህር ብርሽ ላንቺ በሚደረገው ነገር እኮ ልጆችን በብዙ ነገር መቀየር ትችያለሽ፣ ብዙ ነገር ማድረግ ትችያለሽ። እኔ አውቃለሁ በሰራተኝነት ገብተው አረቦች ቤት ገብተው አረቦቹን ራሳቸውን የቤቱን ባለቤቱን ላይ ያገቡአሉ፣ የቤቱን ልጆች ያገቡአሉ። ይሄን አውቃለሁ። ይሄ ምንም ችግር የለውም። ግን እስኪ ለማንኛውም አንቺ የምትፈልጊ ከሆነ ነው። ማትፈልጊ ከሆነ ደግሞ እኔ እንዳናግርልሽ ሰዎቹን አይ በቃ እንደዚህ አይነት ነገር እኔ አበደን አልፈልግም፣ አላደርገውም ይሄን ነገር እምትይም ከሆነ خلاص አይ አገባለሁ እምትይ ከሆነ ግን ችግር የለም። እኔ ሰዎቹን ላናግርልሽ እችላለሁ በስርዓቱ። መህርሽን ጥለው በስርዓት የምትጋቢ ከሆነ ፍላጎቱ ካለሽ ነው ማለት የሚያደርጉ ከሆነ አግቢ። ምንም ክፋት የለውም። እኔ እንደዛ ብዬ ነው እንግዲህ የማስበው። ምን ክፋት አለ? ሰው በህጋዊ በሐላል ከሆነ እሺ ሙሽኪላ ማፊ አይ ሙሽኪላ። ገብቶሻል? ሰው ከስንት ዜጋ ጋር እንኳን ይጋባ የለ እንዴ? እንኳን ከሳዑዲ ጋር ከስንት ሌላ ስንት የሚደብር ዜጋ ለከዛ እንኳን ይጋባል። እንኳን ሳዑዲዎች ሆነው ነው ምልሽ። ገብቶሻል?